ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በተለያዩ ወቅታዊ ጉዳዮችና ሰሞነኛ ቪዲዮዎች ዙሪያ ሀሳባችንን ልንሰጥ መጥተናል። እዚህ ቻናል ላይ እኔ ብቻ አይደለሁም ሀሳቤን የምሰጠው፣ እናንተም የየራሳችሁን ሀሳብ ኮሜንት ላይ መስጠት ትችላላችሁ ማለት ነው። ቪዲዮዎቹ አዝናኝ እንዲሁም ቁም ነገር የምንወስድባቸው ቪዲዮዎች እንደሚሆኑ አልጠራጠርም። ይመቻችኋል ብዬ አስባለሁ። ስለዚህ ቻናሌን ሰብስክራይብ በማድረግ እንድትጀምሩ እንዲሁም ቪዲዮን ላይክ እንድታደርጉ ስል እጠይቃለሁ ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ አብረን እንለፍ። አንድ ላይ ተማረ። ሰላም አባቴ ነኝ። ካርትስ ቲቪ ነበር የመጣነው። የሆነ ጥያቄ አዘጋጅተን ነበር። እሱን ከመለስክ 10,000 ብር ሽልማት ታገኛለህ። ጓደኛ ጋር ደውለለት ማለት ነው። የሚመልስ ጓደኛህ ነው የሚመልሰው። እንዳያዋርደው ብቻ ጓደኛው እሱን ነው የምፈራው። አረ ላይቭ ነኝ አንተ። አረ አታረ ላይቭ ነኝ። አርቲስት ቲቪ። እሺ ምንድነው? ቀጥል። የሆነ ጥያቄ አለ። ምንድን ነበር ጥያቄ? 500 ሲቀነስ 200 500 ሲቀነስ 200 ሲደመር 100 ስንት ነው? ያስሽ እኔ እንደዚህ አይነት ነገር ባቅ ዩኒቨርሲቲ ገብቼ አልማርም ነበር። አንተ ጀንኩ ጭንቅላት አይሰራም ደነሰ ማለት ነው። እሱንስ መመለስ ከብዶ ነው ወደ እኔ ደወልከው? እሺ አንተ መልስ። አንድ ላይ ተማረ። ጓደኛ ንገረኝና ማንነትህን ልንገር አይደል የሚባለው? አንድ ላይ ነው የተማርነው አለ ራስ መልስ ሲባል። እኔ እርግጠኛ ሆኜ ነው የማወራው። ማንኛውም ፊት ስታዩ ምስኪን ከመሰለህ ምስኪን ፊት ካለው ሀዳ እርጉም በጣም እርጉም መጀመሪያ ስታዩ ምስኪን ፊት ነው ያለው ዝምተኛ ነው ብለህ ታስባለህ። ሀዳ ሙዝ ዝምተኛ ሀዳ ከሸይጣን ጋር እያወራ ነው። ለተንኮል ለትልቅ ተንኮል እያሰበ ነው። ሀታ ሸይጣኑ ራሱ ተው እንደዚህ አታርግ የሰው ልጅ ነው ብሎ ነው የሚያስበው። እሱ ግን አያስብም። ሀዳ እርጉም። ተጠንቀቅ፣ አትመነው። ሰው ፊትን አይተህ አትመን። ለአንዱ ምስኪን የሚመስልህ አንተ ነህ ምስኪን የምትሆነው። የዛኔ ግን የሚጮኸው ምናምን ድሬድ የሰራው ተንኮል የሚሰራ የሚመስልህ የዛኔ እሱ ነው የሚወጣው። አንገት ደፊ ሀገር አጥፊ አይደለም የሚባለው። ግን ያው ሁሉም አይደለም። ነገር ግን አንገቱን ስለደፋ ብቻ አንድ ሰው ጥሩ ነው ማለት አይደለም። ሴራ ያሴረም ሊሆን ይችላል ማለት ነው። ይመችው። How are you? أنا سلمت. Thank you. Thank you. خلاص تبي بيت سعيد بيت سعيد. How are you? Thank you. Good. Thank you. Good. Thank you. How are you? Thank you. Thank you. Allah يهديك. ልጆቹ ምንም አያውቁም። በቃ እንደዚህ ነው የሚባለው ብለዋቸዋል። ሐዋሪ ሲለው አለ ነው። እግዚአብሔር ነው ወንድሜ ወገብህ። እስኪ ደግሞ አሁን ሁላችንም ባንሆንም አብዛኞቻችን ወጣቶች ዩኒቨርሲቲ ገብተን የወጣን ሰዎች ያሳለፍናት ላይፍ አለች። እሷን ላይፍ በሙቪ መልክ አቅርበውልናል ማለት ነው። ይሄ ቪዲዮ በጣም ነው የተመቸኝ። ተጋበዙልኝ። ጉዳይ እንዳለቀ ተስፋ አደርጋለሁ። ግዴታዬን ተወጥቻለሁ። ገርመዋል። እንካፌ መሆን ያለውን ስትራግል ልነግርህ አልችልም። ኢሞሽናል ሆናለሁ። ይቅርታ። አስቀዝኝ ነው ረሃቡ። በባዶ ወደ የምትፈሰው ፈስ ራሱ ሽታውና ጥንባቱን ልነግርህ አልችልም። አይደለም እንዴ? ኧረ በጣም የውር ጩኸት ውስጥ ብትል ማናችንም እንኳን ያስተኛል። እና ቀይ አልቆልኛል በሚገባ
ይህን ችግርን ተረድቼ ከዚህ በፊት ሞክረን ማናቆም በግማሽ ቀናቶች ውስጥ ነው ያደረስኩት። እቃውን ይዞ ጎ ቀማሽ በሶ ራሱ አሪፍ ዕቃ እንዳመጣሁልህ ተስፋ አደርጋለሁ። እኔም በሰጠው ዕቃ በደንብ እንደምትጠቀምበት ነው። በሌላ ትልቅ ስራ እስከምንገናኝ እንግዲህ ሰላም ነው። ይህንን ላይፍ አብዛኛው ዩኒቨርሲቲ ተማሪ አሳልፎታል። አሁንም ያሉት እያሳለፉት ነው ብዬ አስባለሁና ነንካፌ መሆን በጣም ሲቃይ ነው። በኋላ ላይ እንደዚህ በሶ በሚል ካርድ ወደ መቀየር ነው የሚወስዳችሁና እኔ ካሁን የምመክራችሁ ምክር የሚሰጣችሁ ገንዘብ አይበቃምና ጀስት ካፌ ሆናችሁ ምናልባት ገንዘብ ስታገኙ ውጪ ጋር ብትበሉ ይሻላል እንጂ ነንካፌ ሆናችሁ በቃ ብራችሁን ስጨርሱ የካፌ ተጠቃሚዎች ሰለባ ነው የምትሆኑት። Hey, listen, they say the woman make the baby, but I have evidence this is not true. For example, listen, Habibti, if you cook the chicken in the oven, you come and you put the chicken inside the oven. Who cooked the chicken, you or the oven? You cook the chicken. So likewise, the woman is just the oven. شنو هو لك oven? Alish. አሁን ምንድነው ያለው ይሄ ሰውዬ ገብቷችኋል መቼም? ሴቶች ኦቭን ናችሁ ማለት ነው። ኦቭን ውስጥ ቺክን አስገብታችሁ እናንተ አበሰላችሁት ነው የሚባለው አይደል? ስለዚህ ልጅ ወለደ የሚባሉት ሴቶች ሳይሆኑ የጣደው ሰው ነው ለማለት ነው። ሰሞኑን ደግሞ ኢትዮጵያ ውስጥ አነጋጋሪ የሆነና ያልተገባ ነገር ተፈጽሟል ብዬ አስባለሁና ይሄ ነገር ምንድነው? ኤፊጂ ያብራራል። አንዳንዴ እርድና የሚመስሉ ነገሮች በጣም ያስፎግሩናል። የፋፋራ በቃ ማየውን መልክናል ነው የሚሰጡን ነው። ኦፍ ኮርስ ብዙ ሰው በጣም ብሎታል ከዚህ በፊት ስለ ሃሎዊን የሙታንን መንፈስ የማክበር ቀን የሚባል ነገር አለ። በዩኤስ እና በዩኬ በጣም በትልቁ ይከበራል። ውጪ ህጻናቶች በቃ የሰይጣን ቀንድ አድርገው የተለያዩ ኮስቲሞች አድርገው ምናምን በቃ ይስጭስ በጣም የሚያስጠላ ነገር ነው። እኔ ፐርሰናሊ አክብሬ አላቅም፣ ወደፊትም አላክብርም ነው። እና ይሄ ነገር ኢትዮጵያ ላይ በጣም ከአመት አመት እየባሰበት እየመጣ ነው። ውይ የሰይጣን ላይክ መውጣቱ ናይት ላይፍ ማየቱ እንደወጣት ምናምን እኮ ኢትስ ኮምፕሊትሊ ፋይን ምናምን፣ ነገር ግን የሆነ ነጮችን ለመምሰል ደግሞ አራችንን የምንበለው ነገር ትንሽ ደስ አይልም ነው። እኔ ኢትዮጵያ ውስጥ ሴት ልጅ የሴት ቀንድ አድርጋ ምናምን እንደ ሰይጣን አክት እያደረገች የሞትን መንፈስ ለማክበር እንደ ሞተ ሰው ምናምን ኮስቲዩም ተቀባብተው ደም በደም ምናምን አያለው ብዬ በህይወቴ አስቤ አላቅም። እግዚአብሔር ምስክሬ ነው። እና ይህን ነገር በማየቴ ደግሞ በጣም 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 አም ሾክድ። አዎ ወጣት ነኝ ግን ፋራ አይደለሁም። የሚገጥ ወራምቻን ሳይ እዚህ ሀገር እኔ ኦልሞስት ወደ 7 አመት ነው የኖርኩት። በውጭ ሀገር ኦልሞስት 8-9 አመት እየሆነኝ ነው። ኦልሞስት ከኢትዮጵያ መውጣት ከሲንስ አውስ 16 ከ16 አመት ጀምሮ ነው። ግን ይሄ ነገር ሸውዶኝ አያቅም። ምክንያቱም ፋራ አይደለሁም ነው። አት ዘ ኤንድ ኦፍ ዘ ዴይ ፈጣሪን በጣም የምወድና የማከብር ሰው ነኝ። ሶ የሞትን መንፈስ የሰይጣንን መንፈስ ሴሌብሬት አላረግም። እግዚአብሔርን ነው ማለት የፈለገ ኃጢአተኛና የእምነት ሰው እምነቴ ላይ ጠንካራ ባሉን እንኳን ይሄ ነገር ግን ሸውዶኝ የሰይጣንን ቀን እኔ ሴሌብሬት አላረግም በፍጹም። ኢትስ ናት ጎና ሃፕን ዩ ኖ በፍጹም። እና አንዳንድ ሰዎችን እንዲህ ዩ ኖ ሶሻል ሚዲያ ላይ ምናምን ሴሌብሬት እያደረጉ እንደ ሰይጣን ኮስቲዩም አድርገው ምናምን ሳይ
በቃ the first thing የመጣልኝ ጭንቅላቴ ላይ እነዚህ ፋሮች ፋራ ምን አጉል በቃ ውጪ ለመምሰል ነው እንደ ውጪ ምናምን ሰዎች አክት በጣም ያስጠላ ነገር ነው። በጣም ፋራ እርድና አይደለም። እግዚአብሔር አመሸም እንደኔ በበኩሌ በጣም አፍሬያለሁ እና እግዚአብሔር ይቅር ይበላችሁ። ኢየሱስ ክርስቶስ ይጠብቀን ከእንደዚህ አይነት ነገር ሁላችንን። ወንድማችን ደግሞ ይህ ሃሎዊን የሚባለው በዓል ዩኤስ እና እንዳለው የፊ ዩኬ የሚከበሩ በዓል ማለት ነው። አውሮፓ ሙሉ አውሮፓ ይከበራል ማለት ይቻላል። ከየት እንደመጣ አመጣጡን ይነግረናል። ሃሎዊን የተባለው ሰይጣናዊ ክብረ በዓል እኛ ሀገር ላይ እየተከበረ ይገኛል። በጣም ተለምዷል እና እስኪ ስለ ባክግራውንዱ ስለ ሂስትሪ ስለ አመጣጡ እናውራ። ምክንያቱም አብዛኞቻችን አናቅም፣ ሰይጣናዊ ብቻ መሆኑ ነው እንጂ የምናውቀው አመጣጡን አናቅም። እና ይሄ ነገር የመጣው ከ2000 ምናምን ዓመት በፊት ዩሮፕ ውስጥ ነው። ልክ እንደና አየርላንድ፣ ዩናይትድ ኪንግደም፣ ዩኬ ምናምን እንደዛ አካባቢ ላይ ያሉ ሰዎች ማለት ነው። እና ይሄ ነገር የጀመረው ምንድነው ላይክ ኬልቲክ የሆነ ፌስቲቫል ነው እና ሶዌን ይባላል። ሶዌን ከተባለ ፌስቲቫል ነው የጀመረው እና በዛን ዘመን የነበሩ ሰዎች ሃርቨስት አድርገው ከጨረሱ በኋላ ማለትም ሰብላቸውን ሰብስበው ከጨረሱ በኋላ የዛን ምሽት ሰብሉን ሰብስበው የጨረሱበት ምሽት ላይ የሙት መንፈሶች ይመጣሉና ሙታንም ይነሳሉ ተብሎ ይታሰብ ነበር። ያ እንዳይሆን ደግሞ ስለሚፈልግ እነሱ ምንድነው ያመጡት መፍትሄ እንደነዚህ አይነት ኮስቲሞች የሚያስፈራሩ አሁን የምናያቸውን ኮስቲሞችና አልባሳቶች ለብሰው እነሱን ለማስፈራራትና እነሱ ፈርተው እንዲፈረጥጡ እንዲሮጡ ምናምን አስባችሁታል? አሁን ሰይጣን ምናምን ነገር ወይ የሙት መንፈስ ስታስፈራሩ ማለት ነው። ያው ኮንሴፕቱ ትንሽ ሎጂካል አይደለም፣ ግን ቤዚክሊ ከዛ ነው ሀሳቡ የጀመረው። ሃሎዊን አሁን ላይ ወዳለበት ኮንስፒረሲ ስንመጣ ደግሞ ላይክ አሁን ላይ ምን አይነት ሲቹዌሽን ላይ ያለው ስንል እንግዲህ ሁለት ሲቹዌሽን አለ። አንደኛው ኮንስፒረሲ ነው። ያው ሃሎዊን ኦክቶበር 31 ላይ ነውና በዛች ቀን በጣም ኢቪል የሆነች ምሽት ናት ነው የሚባለውና ለምን ካላችሁኝ ልክ እንደ ጎዳና ላይ ያሉ ሰዎችን መንገድ ላይ የሚያገኟቸውን ጠያቂና ፈላጊ የሌላቸውን ሰዎች ወስደው የነሱን እንግዲህ ደምና ሰውነት ይገብራሉ ይባላል ብዙ ጊዜ ማለት ነው። ከነገ ሌላኛውን ሳይድ ስናይ ደግሞ አሁን ላይ ሃሎዊን ያለበት ልክ እኛ ሀገራችን ላይ ቡሄና ወይም ደግሞ አበባየዎች ምናምን ነገር እያለን እየዞሩን ምናምን እንቀበላለን አይደለ? እየጨፈሩ ምናምን ነገር ብር ይሰጣቸዋል ምናምን የተለያዩ ነገሮች ይሰጣቸዋል። እነሱም እንግዲህ አሁን ላይ ካንዲ ወይም ደግሞ ከረሜላዎችን እየዞሩ የሚሰበስቡበት ጊዜ አድርገውታል እና ህጻናቶችም ይሳተፋሉ በብዛት እና የሚለብሱትም ልብስ እንግዲህ ፌመስ የሆነ የአኒሜሽን ሙቪ ላይ ያዩዋቸውን ካራክተሮች፣ ዘፈን ላይ ያዩዋቸውን የሴሌብሪቲዎች እንደዚህ አይነት ነገሮች እየወሰዱ ነው። ያን ያክል በዛ መንገድ ስታዩት ሰይጣናዊ አይደለም ትላላችሁ፣ ግን ይሄ የሚያስፈራውን ነገር አድርገው ሲያደርጉት ያው ሰይጣናዊ እንደሆነ ያስታውቃል ማለት ነው። እንግዲህ ያው እንዳላችሁ ነው እንግዲህ አመጣጡ ያው ታሪካዊ ነገር አለው። ነገር ግን አሁን ላይ ምንድነው ሰይጣን ወርሺፕ ወደ ማድረግ ሰይጣንን ወደ ማምለክ ተቀይሯል ይሄ ነገርና የሰይጣንን ዓላማ ወደ ማስፈጸም ተቀይሯል ይሄ ነገር ከረንትሊ እና አገራችን ውስጥ መጡ ደግሞ እንደዚህ አይነት ነገር ሲሆን ማየት በጣም ነው የሚያናድደው። እንደዚህ የምታደርጉ ሰዎችም ካሁኑ አደብ እንድትገቡ ስንል እናሳውቃለን። ይህ መልእክት የደረሰው ከ11 ነው። የዛሬው ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ አድርጉት፣ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑና እንወዳጅ ነው የሚባለው። እንደዛ ነገር አብራችሁኝ ስለቆያችሁ አመሰግናለሁ። ደህና ሁኑልኝ። ሰላማችሁ ይብዛ። ቻው